ሲከበር ነው እውነት ነው ከዛ አንፃር አንስተን ስናይ አንድ ያነሱት ነገር አለ ሰጥቶ መቀበል እውነት ነው ይሄም ትክክለኛ መርህ ነው ነገር ግን ፍቅርን ስንሰጥ ፍቅር ባይመለስልን የምለው እንዴት ይታያል ስንወደው ከጠላን ልናኖሮ ስናስብ ሊገለን ካቀደ ይህ እንዴት ይታያል ኮተቤ ሜትሮፖሊታን ዩኒቨርሲቲ ነው ዶክተር ኤልዛቤት ባነሱት ማህበራዊ ተሳትፎ ዙሪያ ላይ እንደተባለው ማህበራዊ ተሳትፎ የሁሉም የዜግነት መብት ነው ብለዋል ሪሊ ዜግነት መብት ብቻ ነው ወይ የሚል ጥያቄ አለኝ የዜግነት ግዴታም ጭምር ነው ግዴታውም አብሮ መነሳት ነበረበት መንግስት ማለት ህዝብ ነው ህዝብ ማለት ደግሞ እዚህ ቤት ውስጥ ካለው ሁሉ በተጨማሪ ውጭም ያለው ነው ይህ ሁሉ ስለ ማህበራዊ ተሳትፎ የራሱን ሚና ካልተወጣ መንግስት ወይም ላይ ያለው የተወሰነ አካል ብቻ የሚወጣው ኃላፊነት አይደለም ስለዚህ ከዚህ አንፃር ይህ ሀገር እንደ ሀገር እንዲቀጥል ከተፈለገ ረጅም መመልከት አለብን ሩቅ ማየት አለብን ከዛ አንፃር እያንዳንዱ ኃላፊነት ካልተሰማውና ኃላፊነቱን በአግባብ ካልተወጣ ጥቂቶች በሚያገኙት የሶሻል ሚዲያ አክሰስ በስማ አክቲቪስትነት ይህ ሀገር አደጋ ውስጥ ሊወድቅ ይችላል ልጆች አሉን ዘር አለን ወገን አለን የነገው ሊያሳስበን ስለሚገባ የሚል ነገር በዛ ላይ ከግዴታ አንፃር ይሄንን ላነሳ ፈልጌ ነው ሌላው ፕሮፌሰር ስቄል ባነሱት ላይ ያለኝ ሐሳብ እውነት ነው ህይወት ትስስር ነው የኔ ጥቅም የሚጠበቀው የሌሎች ወገኖች ብሔር ብሔረሰቦች ህዝቦች ጥቅም ሲጠበቅ ሲከበር ነው እውነት ነው ከዛ አንፃር አንስተን ስናይ አንድ ያነሱት ነገር አለ ሰጥቶ መቀበል እውነት ነው ይሄም ትክክለኛ መርህ ነው ነገር ግን ፍቅርን ስንሰጥ ፍቅር ባይመለስልን የምለው እንዴት ይታያል ስንወደው ከጠላን ልናኖሮ ስናስብ ሊገለን ካቀደ ይህ እንዴት ይታያል ምክንያቱም እኔ አንድ ጊዜ ልጆኜ ቅድም አቶ አንዱ ዓለም እንዳነሱት ባይብል ላይ አንዲት ቃል ቢቻላችሁ ከሰው ሁሉ ጋር በፍቅር ኑሩ የሚል ስላለ ከዛ አንፃርስ እንዴት ነው የሚታየው ነው እንግዲህ ሰዓት ገድቦኛል ቀለብ ስዩም ነው የሚባለው የፖለቲካ እስረኛ ነበርኩኝ አሁን በመጣው ለውጥ ነው ከእስር ቤት የተፈታሁትኝ ስለዚህ በዚህ ትልቅ መቼም በአገሪቱ ደረጃ ትልቅ ስብሰባ ተብሎ ከሚጠራው ውስጥ በመሳተፌ በጣም ደስተኛ ነኝ ካልኩ በኋላ ዛሬ በተደረገው ስብሰባ ውስጥ አራት አይነት አጀንዳዎች የተወያየንበት ሁኔታ አለ እነዚህ አራት አይነት አጀንዳዎች ወደፊት ለምናስበው የፖለቲካ መንገድ ወሳኝ ነገር ተወያይተናል ካልኩ በኋላ በእያንዳንዱ ነጥቦች ላይ የግሌን ሐሳብ ማንሳት ፈልጋለሁኝ ፎር ኤግዛምፕል ዶክተር ሴመን ካነሳው አንፃር ፌደራሊዝም እና ፌዴሬሽን ይለያያሉ የሚል መወያያ ነጥብ አንስቷልኝ እኔ በግሌ ግን የሚመስለኝ ፌደራሊዝሙ ፌዴሬሽኑን ይዞ የሚጓዝ ስለሚመስለኝ አሁን ላለው የኢትኒክ ፌደራሊዝሙ አሁን ላለው መሰረታዊ ግጭቶች መነሻ ናቸው ስለዚህ ፌደራሊዝሙ ካለ ፌዴሬሽን መኖሩ አይቀርምና እኔ በኔ እይታ ፌዴሬሽን በኢትዮጵያ ደረጃ አስፈላጊ አይደለም የሚል እይታ ስላለኝ ይሄ ማብራሪያ ቢሰጠኝ የሚል ነገር ስላለኝ ነው ከዛውጭ በኢትዮጵያ ደረጃ ያለው አሁን ይዘነው ያለ ሬት ዓለሙ አሁን እየተከሰተ ላለው መሰረታዊ ችግር መነሻ ነው ብዬ ስለማስብ ያደግ ወደፊት ይሄን ሬት ዓለም ለማሻሻል ምን አይነት እቅድ ይዟል የሚል ጥያቄዎች አሉኝ ከዛውጭ አቶ አንዱ ዓለም አራጌ በኢትዮጵያ ለውጥ አለ ወይስ የለም የሚለውን ነገር ካቀረበው አንፃር
ለውጦች በትንሹ ቢሆንም ይታያሉ። የሚዳሰሱ ለውጦች እንዳሉ ነው ይገባኛል። ከነዚህ ለውጦች በስተጀርባ ግን አንዳንድ መሰረታዊ ችግሮች አሉ። ወደፊት እንዳንጓዝ መሰናክል የሚሆኑ መሰረታዊ ችግሮች አሉና እነዚህ ችግሮች ለመፍታት የታሰበበት ሁኔታ ካለ ብዬ ማነሳቸው ነጥቦች አሉ። ፎር ኤግዛምፕል ኢትዮጵያ ሀገራችን እኔ አሁን በማየው እይታ ብሔራዊ ቋንቋ ያላት አይመስለኝም። ብሔራዊ ባንዲራ ያላትም አይመስለኝም። በተመሳሳይ ሀገራችን ኢትዮጵያ ዜጎቿ የሀገር ፍቅር ወይም ብሔራዊ ስሜት ያላቸው አይመስለኝም እና እነዚህ ነገሮች አስታርቆ ወደፊት እንመሰርታለን ዲሞክራቲክ የሆነች ሀገር መሰርታለን ብለን እያሰብን ስለሆነ እነዚህ ችግሮች በምን መንገድ ተስተካክለው ነው እንመሰርታለን ብለን ያሰብነውን ዲሞክራቲክ ወይም ዲሞክራሲ እናመጣለን ብለን የምናስበው ነገር አለኝ። አመሰግናለሁ። ዑመር መሐመድ ከኦሮሞ ነጻነት አንድነት ግንባር። እኔ መጀመሪያው ዶክተር አሚን ያነሳው በፌዴራሊዝም ሰው እንኳን ልብሱን ራሱ ካውያ አድርጎ ካላረገው አያምርም። ፌዴራሊዝም ለዚህ ሀገር በጣም ጠቃሚ ብለን ነው የምናምነው። ከዚህ በላይ አማራጭ ያለ አይመስልኝም። እሱማ በጣም አስፈላጊ ነው። ሁለተኛ ዶክተር እስቄል ያስቀምጡትን ሰው በትክክል ግንዛቤ ካለ በቂ ብዬ ነው የሚወስደው። ይሄንን ይሄ ሁሉ ልክ አይደለም ከተባን ምንድን ነው ብለን እስቲ ፈትፍተን እንነጋገር። የፖለቲካ ሰዎችም ምሁራኖችም ህዝቡም ምንድን ነው ከዚህ ሌላ የቀረው ተብሎ ከተባለ በግልጽ መነጋገር ይሻላል። ለምሳሌ እኛ ቅሬታ አለን፣ ብሔራዊ ቋንቋ የለም። ትክክል ነው። አሁን ልጅቷ ያለችው ብሔራዊ ቋንቋ ፌዴራሊዝም አገር ብዙ ቋንቋ ነበር፣ ብዙ ቋንቋዎች ነበረ። 4 5 ቋንቋ መሆን ጥያቄ አለን። እንደዚህ አይነቶች ከተሞላው ፌዴራሊዝም በላይ ለዚህ አገር የብሔር ብሔረሰቦች አገር እያለች ብዙ ሃይማኖት እያለች አገር ከዚህ በላይ ይጠቅማል ብዬ አልገምትም። ግን ሁሉም ይሄ አይሆንም ከተባል ምንድን ነው የሚሆነው ብለን እንደዚህ አይነት ውይይት ብቻ ሳይሆን ግልጽ እንነጋገር። ኢትዮጵያ የሚሉትን ዜጋ የሚሉትን አገረ መንግስት የተባለው ይሄ ሁሉ ተደምሮ ቀጥታ ዝርዝሩን ገብተን ሌላ እስቲ አማራጭ ካለ ይምጣ ብለን መናገር አለብን እንጂ እዚህ ሀገር በጣም ለውጥ ያለ ለውጡ እንዴት እንጠቀማለን ነው። መሸከም ችለናል፣ ይሄ ለውጥ መሸከም አልቻልንም ከሚል ሀሳብ አለን። በዚህ ላይ አስተያየት እንድሰጡት ፈልጋለሁ። መጀመሪያው ተናጋሪ ያቀረቡት ዶክተር ካሚል ፌዴራሊዝምን የሚመለከት ነው። ፌዴራሊዝም የተነሳበትን ታሪካዊ ኢንቫይሮንመንትና የታሪኩን አመጣጥ በሚገባ አሳይተውናል እና አንዳንድ ጊዜ የተሳሳተ ባለፈው 27 ዓመት ወይንም ኢህአዴግ እንዳመጣው አይነት ነገር ተደርጎ የሚወራው ትክክል ያልሆነውን ነገር አስገንዝበውናል። ነገር ግን ፌዴራሊዝምን ከኢትዮጵያ ሁኔታ ኢትዮጵያ ውስጥ ከነበረው ሁኔታ ጋር ብቻ ነው ያያያዙትና እኔ ከዛ በፊት በ1970ዎች ውስጥ እንደ አውሮፓ ዘመን አቆጣጠር ዋይ አር ቱ መኒ ዋርስ ኢን አፍሪካ በሚል ጥናት ተካሂዶ ነበረ። በተለያዩ የአፍሪካ ሀገሮች እጅግ በጣም ከፍተኛ የሆነ ግጭትና እልቂት የሚደረግበት ጊዜ ነበር። የሩዋንዳም እንዳንድ የሚጠቀስ ነው። ሌሎችም አሁንም ኦንጎይንግ የሆኑ አሉ። የቢያፍራ አለ። ሌሎች እነኚህ ሁሉ ምንድነው በኤትኒክ ፍራክሽናላይዜሽን። እንግዲህ ፍራክሽናላይዜሽን ስንል ኤትኒክ አለ፣ ላንጉዌጅ አለ፣ ሪሊጅን
በዛ ውስጥ አስገብተው የኦክስፎርድ እና የወርልድ ባንክ ስፖንሰርድ በሆነ ጥናት ያገኙት ፕሮባቢሊቲ ኦፍ ዋር ኦንሴት ሃይሊ ፍራክሽናላይዝድ በሆኑ አገሮች ውስጥ ማለት ኤትኒካሊ ፍራክሽናላይዝድ በሆኑ ውስጥ ከፍተኛ ነው። ስለዚህ ይሄንን ለመግታት ለወደፊት የአፍሪካን ችግር ለመፍታት የሚያስፈልገው ሰልፍ ሩል ነው እና ፌደራል ሲስተም ፌዴሬሽን ያስፈልጋል ሃይሊ ፍራክሽናላይዝድ በሆኑት ውስጥ ብለው በዚያው መሰረት ነው አንዱ ኢትዮጵያ ውስጥ አዲስ የመጣ ብቻ ሳይሆን በዓለም አቀፍ ደረጃ። ስለዚህ የኢትዮጵያን ሁኔታ ከዓለም አቀፍ ሁኔታ ፖለቲካል ሁኔታ ለይተን ማየቱ ችግር ሊያስከትል የሚችል ስለሆነ የተባለውን ነገር ሁሉ ቢቀበልም እቺን ላይ ማብራሪያ ቢሰጡ ለምን እንደተዋል። ሌላው የህግ የበላይነት የሚል አንዱ ዓለምም ያነሱት ነገር ነበረ። ይሄ የህግ የበላይነት ስለዚህ እኔ መንግስትን ነው የምጠይቀው። ይህንንም እድል በማግኘቴ በጣም ጥሩ ነው። የትኛው ህግ የበላይነት? የትኛው ህግ? ምክንያቱም ፌደራል መንግስት በየትኛው ህግ እስከ ምርጫው ድረስ እንደሚመራ በግልጽ መግለጽ አለበት። የነበረው ህገ መንግስት ስራ ላይ እንዳለ ተጠቅሶ ዜጎች በአገር ውስጥ በሰላማዊ መንገድ ለመንቀሳቀስ የገቡ የፖለቲካ ፓርቲዎችና በተቻለ መጠን ለህዝብ እንወግናለን የሚሉ አክቲቪስቶችም ይሄንን ህግ አክብረው መንቀሳቀስ እንዳለባቸው በደንብ በአጽንኦት የተገለጸበትን ጊዜ አላየሁኝምና ወይንም አልሰማሁም፣ ተሳስቼ ሊሆን ይችላል። ስለዚህ መንግስት በየትኛው ህግ ነው የበላይነትን? የተሻሩ ህጎች አሉ ሲያስጨንቁን የነበሩ ይህ ህገ መንግስታዊ የሆኑ የነ ቴሮሪስት ወይንም ደግሞ የረድኤት ድርጅቶችን ገድቦ የያዙ ህጎች መወገዳቸው ትክክል ሆኖ እንግዲህ ህገ መንግስቱን በደንብ ለማስከበር መሄድ አስፈላጊ እንደሆነ ነው። እሺ፣ አመሰግናለሁ። ሐምዛ ቦረና እባላለሁ፣ ጋዜጠኛ ነኝ። ውጪ ሀገር ነበርኩ በጋዜጠኝነት ሙያ። አሁን በመጣው ለውጥ ነው ወደ ሀገር የገባሁት። ይህንን መድረክ ያዘጋጁትንና ፕሬዘንቴሽን ያቀረቡልን ሁሉ እጅግ በጣም አድርጌ አመሰግናለሁ። ዶክተር ሰሚር ሰፋ ያለ የኢትዮጵያ ፌዴራል ስርዓት ተጋድሎና ተቃድሮ ነው ሰፊ ማብራሪያ ሰጥተዋል። አንድ ጥያቄ ያለኝ በዛ ላይ ብሔርተኝነት ተፈጥሯዊ አይደለም የሚል ነገር ተነስቷል። ብሔርተኝነት እንዴት ነው ተፈጥሯዊ ያልሆነው? እንዴት ነው ማሜድ ወይ ደግሞ ሰዎች የፈጠሩት ነገር ሊሆን እንዴት ነው የሚችለው? ብሔርተኝነትን ከጽንፉ የወጣ ብሔርተኝነትን እንዴት እናስተካክላለን? ወይም ደግሞ እንዴት ወደ ድንበሩ እንመልሳለን? እንዴት ተንከባክበን ህዝባችንን እንዴት እንደምጠቅም እንዴት እንጠቀመዋለን ነው? ወይስ ብሔርተኝነትን እንዴት እንከላከላለን ነው የሚለው ሀሳቡ ግልጽ ብደረግልን። ሌላኛው ደግሞ አቶ አንዱዓለም አራጌ ያነሱት በለውጥ ጉዳይ ላይ አው ለውጥ አለ፣ ሁላችንም ለውጥ ስላለ ዛሬ እዚህ ተሰባስበናል። እኛም በጣም ደስተኞች ነን በለውጡ። ግን ለውጡን እንዴት እናስቀጥላለን፣ የለውጡ ፈተናዎች ምንድናቸው በሚለው ጉዳይ ላይ መንግስት አምባገነን መንግስቶች ህግን ጥሰው ሲሄዱ አምባገነንነት ይፈጠራል። እንዲሁም ደግሞ ህግን ሳንጠቀም ስንቀርም ደግሞ ችግር ነው። አዎ ስርዓተ አልበኝነት በጣም ተስፋፍቷል። በጣም ብዙ ችግር አለ። የፖለቲካ ፓርቲዎች፣ ተፎካካሪ ፖለቲካ ፓርቲዎች መንግስት ላይ ብቻ ጣት ከመሰንዘር የፖለቲካ ፓርቲዎችስ ይህንን ነገር ለመከላከል መንግስትን ለማገዝ ከስራቸው ያለውን ህዝብ ለውጥ አለ፣ ስለዚህ ይህንን ለውጥ በአግባቡ እንጠቀም ብለው ህዝብን እያነሳሱ ነው ወይ? መንግስትስ ተነስቶ ህገ ወጥነት ወይ ደግሞ ስርዓተ አልበኝነትን ለመቆጣጠር እርምጃ ቢወስድ እነዚህ ፖለቲካ ፓርቲዎች ተመልሰው ተቃውሞ አያሰሙም ወይ? አቶ አንዱዓለም ይህንን በምን አይነት መልኩ ያዩታል? አመሰግናለሁ። አመሰግናለሁ። ዮናስ ዘውዴ ይባላለሁ። በአዲስ አበባ ዩኒቨርሲቲ ውስጥ በፍልስፍና ትምህርት ክፍል የሶስተኛ ዲግሪ ተማሪና መምህር። የእኔ ጥያቄ የመጀመሪያ የሚሆነው ለፕሮፌሰሩ ነው። በእኛ ታሪክ በተለይ በኢትዮጵያ ታሪክ ውስጥ የመደማመጥ ታሪክ ያለ አይመስለኝም፣ በእኔ እይታ ካልተሳሳትኩ ማለት ነው። ከተሳሳትኩ ታረማለሁ።
መደማመጥ በሌለበት ባህል ውስጥ የመደማመጥን ኮንሰፕት ማውራት ብርቱ እንደሚሆን ገነዘባለሁ። ግን እንዴት ነው ልንደማመጥ የምንችለው? ማለት አልተደማመጥንም ማለት ላይሆን ይችላል። በጠመንጃ ተደማምጠናል። ግን በጠረጴዛ ዙሪያ በሀሳብ ልዕልና ላይ እንድንደማመጥ ምንድን ነው መደረግ ያለበት? መስማማትና መሰማማት እንደሚለያዩ ስለምገነዘብ ለመስማማት ሳይሆን ለመሰማማት ምን ማድረግ ነው ያለብን የሚለውን ለእርሶ እንዲመልሱልኝ ወይም ዛሬ ሪፍሌክት እንዲያደርጉ የሚል ሀሳብ ነው ያለኝ። ሌላኛው ዶክተር ሰሚር ያነሱት ሀሳብ ስለ ተቃርኖ ብዙ ተነግሯል። ምንድን ነው ተቃርኖ? እንደሚታወቀው በስነ አመክንዮ አንደኛው ህግ አንድ ነገር በተመሳሳይ ጊዜና በተመሳሳይ ሰዓት ሁለት ነገር ከሆነ ተቃረነ ይባላል። ዘ ሎው ኦፍ ነን ኮንትራዲክሽን የምንለው ማለት ነው በሎጂክ። ለምሳሌ ያው በአማርኛ እያወራው ነው፣ እናቴ ትሙት በአማርኛ አላወራም ብል አሁን ኮንትራዲክሽን፣ ወይም አለሁ የለሁም ብል ኮንትራዲክሽን ይሆናል። ስለዚህ ያገባ ሰው አግብቼ አላቅም ወይም ባለቤት ያላገባችም ወይም እኔ ያላገባውም ቢል ኮንትራዲክሽን ይሆናልና ኮንትራዲክሽኑ ምኑ ጋ ነው የሚለውን ነገር ማወቅ ፈልጋለሁ። እዛ ላይ የተነሱት ሌላኛው ሀሳብ ብሔርተኝነት ኮንስትራክት የተደረገ ነው የሚል ሀሳብ ተነስቷል። ምናልባት የዴካርት ንግግር እንደሚገነዘበው ኮንስትራክት ያልተደረገ ምን አለ? ሁሉ ነገር ኮንስትራክት የተደረገ አይደለም ወይ? የአእምሯችን ውጤት አይደለም ወይ? ወይስ በጎ ያልሆኑ አስተሳሰቦች ስላሉ ዲኮንስትራክት እናርገውና እንደገና ሪኮንስትራክት እናድርግ የሚል ሀሳብ ነው ወይ ለማስተላለፍ የፈለጉት የሚለውን ማንሳት ፈልጋለሁ ለርሶ ማለት ነው። ሌላኛው ለአቶ አንዱዓለም አራጌ ያነሱት ሀሳብ በጣም ብርቱ ነው። በጣም ደስ ብሎኛል። ለውጥ አለ ተብሏል። ልክ ነው። ሄራክሊተስ የሚባለውን ፈላስፋ ሁሉም ነገር በለውጥ ሂደት ውስጥ ነው ይላል። ግን የሚለወጥ ነገር እንዳለ ሁሉ የማይለወጥ ነገርም አለ። ለውጥ ሲኖር የለውጥ ተቃዋሚ አለ፣ የለውጥ ተመልካች አለ፣ የለውጡ ደግሞ ዋና ተዋናይ ይኖራል። እና ለውጡ ወዴት ነው እየተለወጠ ያለው የሚለውን ነገር ማንሳት ፈልጋለሁ። እና በለውጥ ሂደት ውስጥ እንግዲህ መድረሻ ማወቅ በጣም ኢምፖርታንት ነገር ነው ብዬ ነው የማስበው። ታክሲው ደስ ስለሚል እኔ ታክሲ ውስጥ አልሳፈርም፣ የት ነው የምታደርሰኝ ብዬ ከመነሻዬ እጠይቃለሁ ማለት ነው። እና ወዴት ነው እየተለወጠን ያለ ነው? ይሄንን ማወቅ ብርቱ ነገር ነው ብዬ የማስበው ለለውጡ ለመተባበር እንደ አንድ በጎ ነገር ስለምመለከተው ነው። በጣም አድርጌ ነው የማመሰግነው። አመሰግናለሁ። ጌታሁን እባላለሁ። ኮንሰልታንት ነኝ ኢንቨስትመንት። ከነ ቀደም ብሎ የተናገረው ሰው በጥሩ ቋንቋ ሀሳቤን ሁሉ ወሰደብኝና ከዋናው ከጠጁ በኋላ ምኑ ይጠጣል ሀሳቡ ከተነገረ በኋላ የሚል ነው። ግን አንድ ሁለት ሀሳብ ለመጨመር ያህል እንዳስተያየት የመጀመሪያ ዶክተር ሰሚር ያነሳው ሀሳብ ላይ የፌዴራሊዝምና ከፌዴራሊዝም ጋር ተያይዞ ደግሞ የፌዴሬሽን የኦርጋናይዜሽናል ስትራክቸሮችን አብሮ አንስቷል። ከዚህ ጋር ተያይዞ በርካታ የሚነሱ የቢሮክራሲና በርካታ የሚነሱ ደግሞ ኢፍትሐዊ የሆኑ አስተዳደሮች አሉ። እዛ ጋር ነካ አርገዋል። ግን ደግሞ በደንብ የችግሮች ቪክቲም የሆኑ ሰዎች እዚህ ውስጥ አሉና ከግብር ጋርም ሊሆን ይችላል ከምን ጋር ከብዙ ነገሮች ጋር አሉ። ብቻ ከይሄ ብሔርተኝነት ጋር አብሮ ሲሰራበት የነበረው አሁን ለውጥ መጥቷል። ግን ያን ለውጥ ተቀብለን ደግሞ በአግባቡ እየተጠቀምንበትም አይመስለኝም። የግል አስተያየት ነው። ለአቶ አንዱዓለም ለውጥ አለ የሚል ነገርም አለ። አዎ ያ ለውጥ ግን በትክክል አንደርስታንድ አድርገን ነው የተጠቀምንበት አይደለም የሚል ነው የኔ መደምደሚያ የሚሆነው። ዶክተር ኤልሳቤት ቮለንተሪዝም ላይ ያነሱት በጣም ደስ የሚል ውይይት ነበረ። አመሰግናለሁ። እሺ፣ አመሰግናለሁ። እኔ ፍጹም ኪዳነ ማርያም እባላለሁ። የመጣሁት ከአሶሲዬሽን ኦፍ ዊሜን ኢን ቦልድነስ ወይም ኤውብ ከምትባል ማህበር ነው። የኔ ጥያቄ ወይም አስተያየት ለመጀመሪያ ለዶክተር ኤልዛቤት ስለ ማህበራት ድህነትን ለማጥፋት ማህበራት ብቻቸው የማህበራት ተሳትፎ ብቻውን ለውጥ እንዳላመጣ ጠቅሰዋል። እኔም አምንበታለሁ። ነገር ግን እነኚህ ማህበራት አትኩረው ሲሰሩ የነበረው የሴቶች ጥቃት ላይ ብቻ ነበር የሚል አስተያየት ሰጥተዋል እና የሴቶች ስብዕና ላይ አልተሰራም ብለዋል። የሴቶች ጥቃት እንደ ቀላል ማየት አይሆንብንም ወይ እዚህ ላይ? ምክንያቱም ሴቶች ጥቃት ራሱን የቻለ በጣም ትልቅ መኬድ ያለበት መሰራት ያለበት ስራ መፍትሄ ያላገኘ ነገር ስለሆነ ማለት ነው። ይህንን ለሳቸው ለመጠየቅ ፈልጋለሁ። አቶ አንዱዓለም ስለ ለውጥ መምጣት ሲናገሩ ምን ብለዋል?
ቀደም ብዬ ሰዎች ፈሩኝ ነበር ወይም ሰላም አይሉኝም፣ በኋላ ግን ሰላም ይሉኛል። በዚህ ምክንያት ለውጥ እንዳለ አየሁ፣ አረጋገጥኩ አሉ። ለእኔ ግን ለውጥ ሂደት ነው። እኔ አይቼዋለሁ ወይም አይተነዋል ለማለት ብዙ ይቀራል ብዬ አስባለሁ። ከዛ ይልቅ ነፃነት አገኘ ሰው እኔን ሰላም ለማለት በሚለው አርገውት ሁለቱን ነፃነትና ለውጥን አወዳድረው ወይም ቢያስረዱኝ ብዬ አስባለሁ ጠይቃለሁ። ለፕሮፌሰር ሕዝቅያስ የምጠይቃቸው ነገር ሲያጠቃልሉ የሰላም ባለድርሻ 3 አካላትን ጠቅሰዋል። እነዚህም መንግስት፣ የሃይማኖት ተቋማትና ልሂቃን ወይም ምሁራን ብለዋል። ነገር ግን እነዚህ ብቻ አይደሉም። ለእኔ ማህበረሰቡ፣ ሰፊው ማህበረሰብ እንደ አራተኛ አካል እንደ ዋናም አካል መታየት አይገባውም ወይ የሚል ጥያቄ ልሳቸው አቀርባለሁ። አመሰግናለሁ። አቡበከር አለሙ እባላለሁ። ስገባ አይደንቲቲ አጠገብ ፖለቲካል ፕሪዝነር ይላል። አው በቀዳማዊ ኢህአዴግ ዘመን ፖለቲካል ፕሪዝነር ነበርኩ። አሁን በዳግማዊ ኢህአዴግ ዘመን ደግሞ የሶሻል ሚዲያ አክቲቪስት ነኝ። ጥያቄን ማቀርበው ለዶክተር ሰሚር ዩሱፍ ይሆናል። የብሔር ጥያቄን በሚመለከት ወይም ደግሞ የራስን እድል በራስ የመወሰን መብት ጥያቄ ብዙ ጊዜ የሚያያዘው በስፋት ከኢህአዴግ ጋር ነው፣ ወይም ደግሞ ኢህአዴግ እንደፈጠረው ተደርጎ ነው የሚቀርበው። ጠበብ ሲል ደግሞ ህወሓት ወይም ደግሞ አቶ መለስ ዜናዊ ጋር ነው ብዙ ጊዜ የሚያያዘው። የተፈጠረውም ሆን ብሎ ኢትዮጵያን ለማፈራረስ በሚል እቅድ እንደሆነ ተደርጎ ነው በስፋት የሚወራው። በትክክል እንደሚባለው ነው ወይ ኢትዮጵያ ውስጥ ወይም ደግሞ በኢትዮጵያ የፖለቲካ መድረክ የራስን እድል በራስ የመወሰን ጥያቄ ወይም ደግሞ የብሔር ጥያቄ የሚባለው ነገር ቀደም ሲል እንደነበሩት ቁልፍ ጥያቄዎች የዲሞክራሲ ጥያቄ ሊሆን ይችላል፣ ወይም የመሬት ላራሹ ጥያቄ ሊሆን ይችላል፣ ወይም ደግሞ የሃይማኖት እኩልነት፣ የጾታ እኩልነት የመሳሰሉት በኢትዮጵያ መድረክ ላይ የፖለቲካ መድረክ ላይ የነበሩ ቁልፍ ጥያቄዎች ውስጥ አንዱ ነበር ወይ ወይስ አሁን እንደሚባለው ነው? ማን ነው ለመጀመሪያ ጊዜ የብሔርን ጥያቄ ያነሳው ወይም ደግሞ የራስን እድል በራስ የመወሰን መብት የሚባለውን ጥያቄ በኢትዮጵያ የፖለቲካ መድረክ መጀመሪያ ያነሳው ማን ነው? ለምንስ ነው የተነሳው? እንዲሁም ደግሞ የራስን እድል በራስ የመወሰን መብት የሚባለው ወይም የብሔር ጥያቄ የሚባለው ነገር በአስተማማኝ ሁኔታ ተመልሷል ሊባል የሚችለውስ ምን ምን ነገሮች ሲሟሉ ነው? እንደሚባለው አሁን ያለውን የፌዴራል ስርዓት ዲሞክራሲያዊ በሆነ መንገድ በተግባር ላይ በመዋል ነው ወይስ አንዳንዶች እንደሚሉት በህግ ሲታገድ ነው? የብሔሮች በማንነት ላይ ተመስርተው የሚያደርጉት እንቅስቃሴ በህግ ሲታገድ ነው ወይስ አሁን ያለው የፌዴራል ስርዓታችን አሁን ያለው ህገ መንግስት ዲሞክራሲያዊ በሆነ መንገድ